ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የግንቦት 21 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። ህወሓት ኢህአዴግ ለሰፊው ህዝብ ጥቅም ሲባል 4 ኪሎን የተቆጣጠረበት የግንቦት 20 ማግስት የነ ዶክተር አብይ ቡድን እናት ድርጅቱን ህወሓትን ሀክ አድርጎ 4 ኪሎን ከመቆጣጠሩና እንደ ማንኛውም አንድ ቀን ከመሆኑ በፊት አቤት የነበረው ደማቅ አከባበር። በእርግጥ ለብዙዎቻችን ሳንወድ በግዳችን ስለ ህወሓት ታጋዮች ደግነትና ጀግንነት፣ ስለ ደርግ አረመኔነት ስንሰማ የምንውልበት አንድ ረጅም ስራ የሌለበት አሰልቺ ቀን ነበር። ደራሲ ስብሐት ገብረ እግዚአብሔር ከአንድ ጋዜጠኛ ግንቦት 20ን እንዴት እንደሚያየው ተጠይቆ መለሰ የተባለው መልስ ትዝ ይላችኋል አይደል? ጋዜጠኛው: ስብሐት: ለመሆኑ ግንቦት 20ን እንዴት ያየዋል? ስብሐት: እንደ ሰኔ 20፣ እንደ ሐምሌ 20፣ እንደ ነሐሴ 20። ስብሐት ይበለውም አይበለውም ትላንት በኢትዮጵያ ህወሓት ከሚያስተዳድረው ከትግራይ በቀር ግንቦት 20 እንደ ሰኔ 20 ሆኖ አልፏልና ነገርየው የስሜት መግለጫ ብቻ ሳይሆን ትንቢትም የሆነ ይመስላል። በተያያዘ ዜና በትግራይ ክልል ህወሓት ግንቦት 20ን ህዝብን ለጦርነት መቀስቀሻ ስሜት ኮርኳሪ በዓል አድርጎት እንደዋለ እየሰማን ነው። ኢህአዴግን ወደ ስልጣን መምጣት ተከትሎ ለሶስት አስርት ዓመታት በታላቅ ድምቀት ሲከበር የቆየው የግንቦት 20 የድል በዓል ዘንድሮ በህወሓት ዘንድ የተለየ ወታደራዊ ቅስቀሳ ማድረጊያ እየሆነ መምጣቱን የክልሉ የውስጥ ምንጮችና መገናኛ ብዙሃን ይጠቁማሉ። የደብረ ጽዮን ቡድን ይህንን ቀን የህዝቡን ስሜት ለመቀስቀስ የትግራይ ህዝብ ህልውናው አሁንም አደጋ ላይ ነው የሚል ክተት ጥሪ ለማስተላለፍና አዲስ ለሚከፍተው የኃይል እርምጃ የህዝብ ድጋፍ ማሰባሰቢያ ለማድረግ እያዘጋጀው እንደሆነ ይነገራል። ይህም በፕሪቶሪያው ስምምነት መሰረት ትጥቅ መፍታት የነበረበትን የትግራይ ኃይል በድጋሚ መልምሎ ለሌላ ዙር ደም መፋሰስ የማዘጋጀት ስትራቴጂ አካል ተደርጎ ተወስዷል። በሌላ በኩል ከህወሓት ማዕከላዊ ኮሚቴና መስመር በመውጣት በጊዜያዊ አስተዳደር ጥላ ስር የነበሩና አሁን ላይ መቀመጫቸውን በአዲስ አበባ ካደረጉ የፌዴራል መንግስቱ የደህንነት ክንፎች ጋር ጥብቅ ቁርኝነት የፈጠሩት ጄኔራል ጻድቃን ገብረትንሳኤ መሪነቱን የያዙት ስብስብ ዝምታን አልመረጠም። ከተለያዩ የውስጥ ምንጮች የወጡ መረጃዎች እንደሚያመለክቱት ጄኔራል ጻድቃንና ቡድናቸው በትግራይ ውስጥ እየተካሄደ ያለውን የውስጥ መፈንቅለ መንግስትና የጽንፈኛ ኃይሎችን ስልጣን መያዝ በዝምታ እንደማያዩት ዝተዋል። በቅርቡ ወታደራዊ ኃይል በመምራት ወደ ትግራይ በመግባት የደብረ ጽዮንን ቡድን ከስልጣን በማስወገድ ህጋዊ የተባለውን የጊዜ አስተዳደር መዋቅር መልሰው ለመዘርጋት እየተዘጋጁ መሆኑ ተሰምቷል። ይህ አካሄድ የሚያሳየው የትግራይ የወደፊት እጣ ፈንታ ከፌዴራል መንግስቱ ጋር ባለው ግንኙነት ብቻ ሳይሆን በትግራይ ተወላጅ ጄኔራሎች መካከል በሚደረግ ቀጥተኛ የእርስ በርስ ወታደራዊ ፍልሚያ ሊወሰን የሚችልበት አደገኛ ምዕራፍ ላይ መድረሱን ነው። እንደዛ ኢኮኖሚስትና ለሞንድ ያሉ ዓለም አቀፍ ጋዜጦች በተደጋጋሚ እንደሚያስገነዝቡት የአንድ ፖለቲካ ድርጅት የውስጥ መበስበስና መከፋፈል ወደ ወታደራዊ አምባገነንነት ሲያዘነብል የመጨረሻው መውጫ ቀዳዳ አዲስ የውጭ ጦርነት መክፈት ወይም የውስጥ ደም መፋሰስ መፍጠር ነው። በአሁኑ ወቅት በትግራይ እየታየ ያለው እውነታ 3 ዋና ዋና አደጋዎችን ያመለክታል። አንደኛው በፍስሐ ማንጁስና በጻድቃን ገብረትንሳኤ ታማኝ ኃይሎች መካከል በትግራይ ምድር ላይ የሚደረግ የውስጥ የእርስ በርስ ጦርነት ስጋት ነው። ሁለተኛው የጊዜያዊ አስተዳደር መፍረስና የጄኔራል ታደሰ ወረደ መታሰር የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ዋጋ ሊያሳጣው መቻሉ ነው። ሶስተኛውና የመጨረሻው ደግሞ ይህ ጦርነት ዳግም ካገረሻ የጎረቤት አማራና አፋር ክልሎችን እንዲሁም ኤርትራን በቀጥታ በመሳብ አጠቃላይ አፍሪካ ቀንድ ወደማያልቅ ቀጠናዊ ቀውስ ውስጥ የመክተት እድሉ ሰፊ መሆኑ ነው። በአጠቃላይ ከደህንነት ትንታኔ አንጻር ሲገመገም በትግራይ ክልል ያለው ሁኔታ ከማዕበል በፊት ያለ ጸጥታ ደረጃ ላይ ይገኛል የሚሉ አሉ። የግንቦት 20 መታሰቢያና ተያያዥ ቀናት ተገን በማድረግ የሚነሱ ወታደራዊ ትንኮሳዎች ክልሉን ብቻ ሳይሆን መላዋን ኢትዮጵያን ዳግም ወደ አስከፊ ጦርነት ሊከቱ የሚችሉ በመሆናቸው ከዓለም አቀፉ ማህበረሰብና ከፌዴራል መንግስቱ አስቸኳይና ጥብቅ የዲፕሎማሲያዊና የደህንነት ጣልቃ ገብነት የሚሻ ወቅት ላይ እንገኛለን የሚሉም በርክተዋል። ያደመጣችሁት የአርትስት ቲቪን ጥንክር ነበር። የሚከተለው የሪፖርተር ዘገባም መረጃውን የሚያጠናክር ነው።
በትግራይ ክልል በግዳጅ ወደ ወታደራዊ ካምፖች ሲወሰዱ ለማምለጥ የሞከሩ ወጣቶች ሕይወት ማለፉን ቅድሚያ ለሰብአዊ መብቶች ኢትዮጵያ ገለጸ። ስምረትና ሳልሳይ ወያነ ፓርቲዎች በበኩላቸው በትግራይ ክልል በወጣቶች ደም የሚሰፈር የፖለቲካና የጦርነት ትርፍ እየተፈለገ ነው ሲሉ ህወሓትን ከሰዋል። ሀገር በቀል የሲቪል ማህበር የሆነው ቅድሚያ ለሰብአዊ መብቶች ኢትዮጵያ በትግራይ ክልል የግዳጅ ወታደራዊ ምልመላዎች ተባብሰው መቀጠላቸውን ጠቁሞ በዚህ ሂደት ውስጥ ሕይወታቸውን ያጡ ወጣቶች ስለመኖራቸው ገልጿል። የሲቪል ማህበሩ በቅድመ ምርመራ ሂደት በትግራይ ክልል እየተፈጸሙ ያሉ የሰብአዊ መብት ጥሰቶችን አስመልክቶ ባወጣው መግለጫ ወጣቶች ላይ እየደረሰ ያለው ፖለቲካዊ፣ ስነልቦናዊና አካላዊ የመብት ጥሰት ተባብሶ መቀጠሉን አስታውቋል። ክልሉ የዳግም ጦርነት ስጋት እንዳንዣበበበት የገለጹት የድርጅቱ ስራ አስፈጻሚ አቶ ተስፋለም በርሀ ወደ ወታደራዊ ካምፖች አንሄድም ያሉና ለማምለጥ የሞከሩ ወጣቶች መገደላቸውንና የአካል ጉዳት እንደደረሰባቸው ተናግረዋል። በክልሉ በተለይም ወጣቶች ላይ እየደረሰ ያለው የመብት ጥሰት ተባብሶ መቀጠሉን የገለጹት ስራ አስፈጻሚው መግለጫ ከማውጣት በዘለለ ለዓለም አቀፍ ተቋማትም በክልሉ ያለውን ሁኔታ የማስረዳት ስራ እየተሰራ መሆኑን አንስተዋል። የኛ ያለንን የደረሰን ጥቆማ ምርመራው ውጤት ገና ነው፣ እየጠየቅን ነው። የተለያዩ አካላት ከተለያየ አካባቢ ግን ቅድመ ጥቆማ የደረሰን ግን ምንድነው የግዴታ ውትድርና ግዳጅ ውትድርና የሚባል እየተከናወነ እንደሆነ ነው በክልሉ ማለት ነው። አሁን ምንድነው በሶስት መንገዶች ተከፍለው እየተከናወኑ ነው የሚል ጥቆማ ደርሶናል ማለት ነው። አንዳንድ መረጃዎችን ተቀብለናል። ምንድነው የመጀመሪያው የቀድሞ የሰራዊት አባላት የነበሩ እነሱ በግዳጅ በተገኙበት በግዳጅ እየተወሰዱ እንደሆነ፣ ሁለተኛ ደግሞ ከዚህ በፊት ወደ ሰራዊት ያላስገባ ቤተሰብ የሚባል ያላታገለ ነው የሚሉት እነሱ፣ ሶስተኛም በወርቅ ማውጣት ምናምን ባህላዊ ወርቅ ማውጣት አለ እና እንደዛ አይነት የሚሰሩ ወጣቶች የሚሰበሰቡባቸው አካባቢዎች በግዴታ እየያዙ የመውሰድ ሁኔታ እንዳለ ጥቆማዎች ደርሶናል። እንደገና የተወሰኑ መረጃዎችን ሰብስበናል። ስለዚህ ለእኛ ያሳሰበን ይሄ ነው። አሉ የደረሱ የተለያዩ ያመለጡ አሉ። እሱ ውጤቱ ሲወጣ በደንብ ደግሞ ብናወራ የተሻለ ይሆናል። ያሳዝናል። የሰው ህይወት የሚጠፋበት ጉዳይ ስለሆነ እንጂ ያስቃልም እኮ። 17 ዓመት ለህዝብ ብዬ ታግዬ ስልጣን ያዝኩ የሚለው ህወሓት 27 ዓመት የ4 ኪሎን መንበር ተቆጣጥሮ ስልጣን ላይ ከተዘፈዘፈ በኋላ መላው ኢትዮጵያን ማስተዳደሩ ቀርቶ በትግራይ ከተወሰነ 8 ዓመታትን ካስቆጠረ በኋላ ጭር ሲል አልወድም ብሎ ራሱ በጀመረው ውጊያ የትግራይን የአማራንና የአፋርን ክልሎች በተለይ የተቀረውን የኢትዮጵያ ህዝብም ጭምር በጦርነት እሳት ካስለበለበ በኋላ ከዚህ ሁሉ በኋላም እንደገና ለስንተኛ ጊዜ እንደገና ለጦርነት እያሟሟቀ ነው ጎል ለማለት ያሰፈሰፉ የጦርነት ዘጋቢዎችንም እያስተዋልን ነው። ዘጋቢ ስል ምን ትዝ አለኝ መሰላችሁ? አምነስቲ ኢንተርናሽናል ዛሬ ያወጣው መግለጫ ኢትዮጵያ ኢንተርናሽናል ኮሚኒቲ መስት አክት ቱ ሴፍጋርድ ፕሬስ ፍሪደም አሄድ ኦፍ ናሽናል ኢሌክሽን የተሰኘ ርዕስ አለው። በዚህ መግለጫ አምነስቲ የኢትዮጵያ መንግስት ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ጠይቋል። አምነስቲ የኢትዮጵያ የልማት አጋሮችና ዓለም አቀፍ የሰብአዊ መብት አካላትም ይህንን ስልታዊ እርምጃ እንዲቃወሙ ጥሪ አቅርቧል። ዘጋቢዎች በነፃነት ስለ ምርጫው ይዘግቡ ዘንድ ተዋቸው ብሏል። ባጭሩ ወይ ነፃነት ወይ ምርጫ። ለብቻው በሰኞ የዕለቱ ጉዳይ ፕሮግራማችን ስለ ምርጫው ብናወጋ ሳይሻል አይቀርም። የምርጫው ቀንም ሰኞ ግንቦት 24 2018 ዓ.ም አይደል? የዛ ሰው ይበለን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ